አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናቸው? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ እጅግ አሳዛኝ የሆነ አንዳንዴ እያያችሁ ማመን ማችሉት ነገር የለም። እስኪ ላሳያችሁ ትንሽ። ምናልባት አይታችሁታል፣ ግን እኛ ምን ያክል በቃ ለዱንያ እንደምንጨናነቅ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህንን ቪዲዮ ዛሬ መስራት አልፈለኩም ነበረ፣ በዚህ አይነት ነገር ማለት ነው። እና መናገርም አልፈለኩም ነበረ፣ ግን ያው ከእናንተ ውስጥ እንግዲህ ያው ዱዓ የአንድ ሰው ዱዓ እስቲጃብ ይሆናል በማለት ነው ይህን ነገር መናገር የፈለኩትኝ። አልሐምዱሊላህ ረቢል ዓለሚን። አላህ እንግዲህ የፈለገውን ነገር ነው የሚያደርገው። የፈለገውን እኛ ብዙ ነገር ብናቅድም ብዙ ነገር ብናስብም አላህ እንግዲህ የፈለገውን ነገር ነው የሚያደርገው። አልሐምዱሊላህ ነፍሴ እንግዲህ አልሐምዱሊላህ ብትቆይልኝ ከኔ ጋር ብዙ ነገር ብናደርግ ብዙ ብናረጅም ደስ ይለኝ ነበር፣ ግን አላህ አልፈቀደውም። ነፍሴ አልሐምዱሊላህ አልሐምዱሊላህ እንግዲህ እሷ ከሆን ባል አጠገብ የለችም፣ ወደ አኽራ ሄዳለች። እንግዲህ ይህን ነገር ባልናገር ደስ ይለኝ ነበር። ወላሂ እንግዲህ ቤቴ ተፈተነብኝ። ወላሂ ሙሳፊር ሆንኩኝ። ወላሂ ላዚም ሙሳፊር ነው ሆንኩት። አልሐምዱሊላህ እንግዲህ ምንም ላደርግ አልችልም። ወላሂ አልሐምዱሊላህ ሙሳፊር አደረገችን። እንግዲህ ሲጥላን ሄደች፣ ልጆቼንም የቲም አደረገችብኝ። አላህ የፈለገውን ያደረገው። የምትወዱትን ሰው እስከ ማረጅ ድረስ ከሱ ይኖራሉ ብላችሁ አቅዳችሁ የምትኖሩትን ሰው በወጣትነት እንደዚህ ስታጡ በጣም ከባድ ነው። እንኳን እንደዚህ በሞት ተለይታችሁ አይደለም በአካል እንኳን ስትለዩ በጣም ከባድ ነው። ያው የኖረው ነው የሚያውቀው ማለት ነው። እና በጣም ነው የሚያመው። እኔ በሴት ልጅ እንጂ እንደዚህ ወንዶች እንደዚህ ሲሰበሩ በምስታቸው ሞት አላየሁም። የመጀመሪያ ጊዜ ሲያለቅስ ወር አለፋት አለ እና ብዙ ነገር ዱዓ ሲያደርግላት ነበር። አይቻለሁ ብዙ ቪዲዮ። በቃ አላመንኩም ሁላ ማለት ነው። ወላሂ የሆነ በቃ ህልም ነበረ መሰለኝ። እሱ ባይናገረውን ሰዎች ለንግዳቸው ለእንትናቸው ብዬ ነበርኩኝ። ሀቂቃ ፎሎወር ለማሳደግ ብዬ ነበር ተመለው፣ ግን አይደለም። ሀቂቃ በጣም ነው ያስለቀሰኝ፣ በጣም ነው ያሳዘነኝ፣ አንጀቴን ነው የበላኝ። ሱብሃንአላህ። ሰው ኖራቸውን መስክርላቸው፣ ሞታቸውን መስክርላቸው። ብዙ ሰዎች እሷን እየሰደቧት ነበር። እኛ ቆመን ስንሄድ ሰው ያንቋሸናል፣ በማንነታችን ያሳልቅብናል ምናምን። ግን ስንሞት ግን ሁሉም እንዳዘነ ሆኖ ከንፈሩን ይላል። ይሄ ውሸት ነው። ሰው ቆሞ እየሄደ በእንትን እንዳሰድቡ፣ ሰውን በማንነቱ አታንቋሽሹ። ብዙ ልጆች እሷ እኮ አትመጥንህም፣ አንተ እኮ ቆንጆ ነህ፣ እንደዚህ ብላችሁ ነበር የምትሳደቡት። እንደዛ የምትሉ ሰዎች ግን ወላሂ አላህ ቀልብ ስጣችሁ። ሰውን የምታንቋሽሹ፣ ሰውን በማንነቱ የምትሉ፣ ያንንም አላህ ላይ የፈጠረው እናንተንም አላህ ነው የፈጠራችሁ። አልሙሂም ለሱ ተመችተው እየኖሩ ሁለት ልጅ ለዛውን ወልደው አላህ ያሳድግላት። በልጆቿ እንግዲህ ዱዓ እንዲደረግላት ወጣት ናት። አላህ ልጆቿን ያሳድግላት። ለልጆቿ ተንከራታለች፣ አረብ ሀገር ኖራለች። ብዙ ንግድ እየሞካከረች ነበር። እኛ ሳውዲ ፍሪቃ ማንትን ብላ የሆነ ሰዓት እያለች ነበር። እሱ ራሱ እየመሰከረላት ነበር። በባላ የተመሰከረላት ምስት
ያ አላህ ምን አይነት እድል ነው አስባችሁታል? ሱብሃንአላህ። ባል ለሚስት ጀነቷም ነው ጀሀነማም ነው የሚባለው። እንግዲህ ልክ እናትም እንደዛው ስለሆነ እና በቃ በጣም ነው ጥሩ ልጅ ናት። በጣም ሳሌ ሚስት ናት እያለ እያመሰከረላት በአንደበቱ የጀነት ጨፌ ያኑራት የፈለገችውን እንትን ትበልና ፊቷን ጀናዛዋን እንደዚህ እንደተወቀረች አይደለም። ጀናዛዋን ከፍተን ስናይ ያ አላህ አለ ወላሂ አቤት ፊቷ ያበራ ነበር አለና እየመሰከረላት። ሀቂቃ ጥሩ ሰው ብሎ ማለት ለቤቱ ጥሩ የሆነ ሰው ነው። ሚስት ለባሏ ስትመሰክር፣ ባል ደግሞ ለሚስቱ ሲመሰክር ነው እና ሞተንም ጥሩ ናት የሚለን ባል እሱም ደግሞ ሞቶ ጥሩ ነበረ የሚባል ባል አላህ ያድርገን። ወላሂ ስንኖር ከሰው ጋር ስንኖር በተለይ ከትዳር ጋር ስንኖር ባንበዳደል። አያችሁ አሁን አንዳንድ ሰዎች ሲሞቱ እፎይ እንኳንም ተገላገልኩ እስከሚባል ድረስ ሊሆን ይችላል። አንዳንዱ ደግሞ ሲሞት በቃ ሁለመናችን ነው እንትን ብሎ ሰባብሮ የሚሄደው። በጣም ብዙ ሴቶችን አውቃለሁ ባላቸው ሞቶ በገጠርም ደረጃ ቢሆን በጣም የተሰበሩ ሌላ ባልም የማያገቡ በቃ በሱ እሱ ብቻ እያስቡ ያ እንደ አእምሮ ጭንቀት አድርጓቸው ራሱ ሐኪም ቤት የሚመላለሱ በጣም ብዙ እኔ በቤተሰብ አውቃለሁ ያሉት ውስጥ እና በጣም ወላሂ እና ጥሩ ስትሆኑ እንደዚህ ነው። ሰው ያዝንላችኋል፣ አላህም ያዝንላችኋል። ባልም ይመሰክራል፣ ሚስትም ትመሰክራለች፣ ልጆቹም ጎረቤትም ሁሉም ማለት ነው እና አላህ ይዘንላት። ሀቂቃ በጣም ነው የምታሳዝነው እና የእኛ ሰው ደግሞ በጣም እየሰደባት ነበረ። አትመጥኝም፣ ለሱ አትመጥኝም፣ ይኸው ሞተችላችሁ፣ ደስ ብላችሁ እንግዲህ ዳሩት እስቲ። ወላሂ አንዳንድ ሰዎች ወላሂ በጣም እኮ ልብ የሚሰቡት ሱብሓነላህ። ውስጣችን እንደዚህ ቆመ ስንል ሰው ነን እና ውስጣችን የያዘው ተንኮል ምናምን በጣም ከባድ ነው። ሀቂቀኛ ሰው የሰው ምላስ አጥንት የለውም ግን ልብ ሰባሪ ነው። ተው በቃ ማንኛውንም ሰው ልብ አትስበሩ። ተው በማንነቱ አትቅለቡ። እኔ ግን ቤተሰብ የላችሁ ነገ በእኔ ይደርሳል አትሉ ነው ምንድን ናችሁ? ወላሂ አንዳንድ ሰዎች ሱብሃንአላህ አሁን በፊት የምትሳደቡት ራሱ አሁን ጥሩ ጥሩ ኮመንት እየጻፋችሁ ነው። ኧረ እሷ ምን ያደርግላታል ደግሞ? የኛ ሰው የሚያሽቃብጠው ስትወጥቅ ነው። ስትወጥቁ የሆነ ነገር ስትሆኑ ነው የሚያሽቀብጥላችሁ እንጂ ቆማችሁ ስትሄዱ ምንም አያደርግም። አሁን ቤቷቸውን ብትሄዱ ፎሎወሩ ጨምሯ፣ ለቅሶ ነሽ ምን ነሽ። በፊት እየተሳደባችሁ ነበር። እኔ እዛ ገብቼ ራሱ አላመንኩም። የእነሱን ቤት ፈልጌ ገብቼ ነበረ። አቤት ስድብ ግን ልጆች ማሻላ ነው። እሷ ግን አውዝ ብላ እያሉ ሴቶች ናቸው። ሴት የምታሰድቡ ሴቶች አላችሁ። አላህ አትፈሩም? የሆነች ባለፈ እዚህ እንጃ ስሟን አላውቃትም፣ ብቻ ዱባይ ነው ያለችው። ተቸገርኩ፣ ስኳር ግፊት አለብኝ፣ እናት የለኝም ብላ ልጅቷ ክርስቲያን ኦርቶዶክስ ልጅ ናት። እንደዚህ አሰቃይታችሁ ኢርር ድብን ብላ ስትራገም ሰምቻታለሁ። ሀቂቃ ይደርስባችኋል። ተው ሰው በሰው እንትን አትጫወቱ። ተው አላህን ፍሩ። ሙስሊሞቹም ክርስቲያኖቹም በቃ የሰው ልጅ የተባለ ተው በሰው ማንነት አትጫወቱ። ወላሂ ጥሩ አይደለም። አላህ በቃ አላህ እኮ ለፈለገው ቅርጽ ሰጥቶ ለፈለገው እንትን ብሎ ነው የፈጠረው። እናንተ በፈጣሪ ስርዓት ትግሉ። አሁን እቺ ልጅ እንዴት ነበረ ልቧ ስብር የሚለው እየሰደባችኋት። ዩቱብ ራሱ ልትወጣ ፈርታ በጣም ነበር። እኔ እየተከታተልኳቸው ነበር። ልጁ በጣም ጥሩ ልጅ ነው ሀቂቃ። ይሄን ሁሉ እያላችሁ ተዋደን እየኖረ ነበር እያለ መልስ እየሰጣችሁ ነበር። አንዳንዴ ሰው ተዋዶ ለምኖረው እናንተን የሚመለከታችሁ ነገር የለም። ሰው ከወደደው ጋር ነው መኖር የሚፈልገው ፍላጎቱም እንጂ ከማንም እንትን ጥቅምና ቆንጅና ምንም አያደርግም። በነገራችን ላይ ከምትወዱት ሰው ጋር ነው መኖር የምትፈልጉት በዚህ ዓለም እና እንግዲህ አላህ ብሎ ለያቸው እንጂ እነሱ ሺህ ጊዜ ብትለፈልፉ ምንም አልሰሙም ነበር። ግን ፈጣሪያችን ፍሩ። ሰውን አታንቋሽሹ። በህይወት እያለ ሰውን አትሳደቡ። ይኸውና ወጣት ነው አይደለ? እና ይኸው ባዶ አስቀረችኝ፣ የቲም አደረገችኝ እያለ ልጆች የቲም አደረገችኝ
እየተንከራተተች ለልጆቿ ብላ እያለ በቃ ሹፍ ተረቷታል። በጣም ይወዳታል። ለሚወደው ሰው ነው እንደዚህ ሰው እንትን ብሎ አንዳንድ ወንድ በአሁኑ ሰዓት እንደ ሚስት ሞታለት ሮጦ ለምን መጥፎ ሚስት ብትሆን እሷ ሳሊህ ናት። ለእሱ ከተመቸችው እሱን ከካደመች እሱ የሚፈልጋት አይነት ሴት ከሆነች እናንተ ምን አገባችሁ? ግን በቃ በየኮመንቱ ይህ በጣም የምናድድባችሁ በነገራችሁ ላይ በሰው መሀል በሰው ትዳር በሰው ህይወት ገብታችሁ የምትፈተፍቱ ሰዎች በጣም የምታናድዱኝ እና አላህ እሷንም አላህ ጀነተል ፊርደውስ ይወፍቃት፣ ልጆቿንም ያሳድግላት። ያው ሁላችንም እኮ እንሄዳለን። ሁሉም ነፍስ ሞቱን ትቀምሳለች። ማትቀምስ ነፍስ የለችም። ግን ወጣት ሲሆን ደግሞ እንደዚህ ልጆች እያደጉ ሲመጡ እኛ አሁን እንትን እንላለን፣ ብዙ እናስባለን። ልጅ እንደዚህ ይደርሳል እንላለን። ስደት ላይ ብዙ ነገር ተቋቁመን እዚህ ቆመን ወገባችን ተጣሞ ውበታችን ረግፎ ምናምን ብዙ ተቸግረን ሀገር ገብተን እናልፋለን ስንል እንደዚህ ሞት ይቀድማል። እነሱ ስደት ላይ ነበሩ። አሁን በቅርብ ነው ሀገር የገቡት። እንግዲህ በጣም ያሳዝናል። ሀቂቀታል አንዳንዴ ማመን ማትፈልጉት የለም። እኔ እንደዛ ነው የሆነብኝ። እስካሁን አላመንኩም። እሱ ራሱ አላመንኩም አለ። እስካሁን ራሱ በቅርብ ነው ያመንኩት እንዳለ እያወራ ነበረ። እኔ ቪዲዮን እያየው ነበር። አሁን ሀቂቀተ ከሌሊቱ 6 ሰዓት ምናምን ከፈጅር በፊት ነው እያየው ነበር። በጣም ነው ያሳዝነኝ። በጣም ልቡ ስብር ነው ያለው። ከዛም ጎዳው። ብትወዱት ሰው ስታጡ በጣም ከባድ ነው እና በምትወዱት ሰው አትፈተኑ። ከባድ ነው። አላመንኩም። አሁን ራሱ እሱ እያወራ ራሱ አላመንኩም። አላህ ጀነተል ፊርደውስ ይወፍቃት እና አደራ ፎቶዋን አጥፉልኝ እያለ እየለመነ ነው። ፎቶዋን አጥፉለት፣ ዱዓም አድርጉላት ብሏል። አላህ ጀነተል ፊርደውስ ይወፍቃት። ያው ሞት ለማንም የማትቀር እንትናት ማለት ነው። በየተራ የምንደርስልናት። አላህ መጨረሻችን ያሳምርልን። ያው አላህ ሀገርንም ዓለምንም ሰላም ያደርግልን። ዓለም ሰላም ካልሆነ ይኸው እኛ ያሰብነው እኛ ያለምነው ሳይሆን ቀርቶ ቁጭ ብለናል። እንግዲህ አላህ ሱብሓነሁ ወተዓላ ይዘንልን፣ መጨረሻችን ያሳምርልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።